መንግስት የአረቄ ቤቶችንና የቁማር ቤቶችን ለመዝጋት ቢንጎ ቤቶችን ለመዝጋት ዛሬ መግለጫ ወጥቷልና ከላይ የምታነቡት አረቄ ቤቶች ሲዘጉ ግን አረቄ ሻጩ ምን ታስቧል? በሱ የሚተዳደሩ ምናምን አይተዳደሩ፣ ይቅርታ አድርጉልኝ፣ አይተዳደሩ። ስንቱ ቤት እንደተበጠበጠ ታውቃላችሁ? ስንቱ ቤተሰብ እየተሰቃየ እንደሆነ ታውቃላችሁ? ወጣቶች መስራት የሚችሉ ወጣቶች እየተሰቃዩባቸው እንደሆነ ታውቃላችሁ? ስንቶቻችን ቤት እናውቀዋለን። እውነት ለመናገር ማንም ሰው ይዝናናል ምን ይላል፣ ግን የአረቄ ሱስ ምን ያህል ቤተሰቦቻችንን እያሰቃየን እንደሆነ ታውቃላችሁ? እኔ በእኔ የደረሰ ብዙ ነገር ስላለ ነው የምነግራችሁ፣ ጉዳቱን፣ ስቃዩን። እውነቴን በጣም ምርር እስኪለን ድረስ ነው ስቃዩን የቀመስ ነው። በሱስ መስራት እየቻሉ ሳይስሩ እየቀሩ ስንቶቻችሁ ጋር ደግሞ እንዳለ ምንም የሚያሻማ ነገር አይደለም። ስለዚህ እነከሌ የሚተዳደሩበት ምናምን ነውና ይቅር፣ እነንትና ግን ሲቃጠሉ ይኑሩ። መስራት የሚችሉ ወጣቶች ባጭር እየቀሩ፣ መኖር የሚችሉ ወጣቶች ባጭር እየቀሩ፣ መንግስት ይህንን ነገር በማድረጉ እጅግ በጣም አመሰግናለሁ። እውነት ሆኖ መሬት ሊወርዶ የእውነት ይህን ነገር እንትን እንዲል እንፈልጋለን። ጥርቅምቅም ይበል። የአረቄ ቤት ደግሞ ሻጮች አተረፉ፣ ተጠቀሙ ምናምን። በቃ ደግሞ ዳቦና ሻይ ይጀምር እስቲ ህዝቡን የሚጠቅም የሚያጠግበውን ነገር ይጀምር። ብልጽግና እንደሆነ መጠጥ ቤት አይወድም። ጎበዝ፣ አጥፉት ይህን ሱሰኛ። ኮፒ ሊንክ ማድረግ እንዳትረሱ።